የሸዋት እንኳን ነው ይደርሳል ቀሚሴ ሻሽ የፈለገው ፈረመናሽ ጎል እንዲያገባ ነው ያመጣ ነው ጎል እያገባ አይደለም በሰባ ደቂቃ ከሊቨርፑል ጋር 7 ነው 8 ጊዜ ብቻ ነው ኳስ የነካው። እሺ ስለ ቪክቶር ጊዮኮሬሽ ለምን አናወራም? ከመልበሻ ክፍል ሆኖ ጎል ያስቆጥራል ተባለ። አውሬው አጥቂ መጣ። በስመ አብ እሱ ሲፈርም ያልተባለ ነገር የለምና አሁን ታክቲካል ቴክኒካል የሆኑ ነገሮች ስለ ማይንድ ሴት ምናምን ልታስተምሩ የት የምታውቁት እንኳን እንደዛ ልታስረዱ እንዳትሞክሩ አደራ። ለአርሰናል ጊዜ አይሰራም። ይሄ ሰውዬ ዩናይትድ ቢሆን የመጣው ያምና ጎልደን ቡት እዚህ ጎል ረበስፋም ጎል አግባ ከምትሉት አሁን ከ7ኛ ፎቅ ዝለል ብትሉት ይቀለዋል እኮ ሰውዬ። ዝም ብሎ ደሞዝ ከሚበላ እንደዚህ ስታዲየም ውስጥ ተፍተፍ ቢል እኔ እንደ ሐሳብ እንደ ፉትቦል ፋን በቃ ጊዮኮሬሽ እንደዚህ ምናምን ማውራት እኮ ይቻላል እኮ። ግን ከአርሰናል ደጋፊ ጋር ምን ብለህ ታወራለህ? አስበው የተጫዋች ዩናይትድ ቢሆን ኖሮ ኧረ በስመ አብ ያ ሁላ ጎል ያገባ የነበረ ሰውዬ ስፖርቲንግ ሆኖ ያምና ጎልደን ቡት አሸናፊ አምጥታችሁ እንደዚህ ያደረጋችሁት ምን የሚሉት ግፍ ነው እግዚአብሔር። አሁን ከዚህ በላይ ፍሎፕ አለ ወይ? እንደው እናንተ በምትሉበት መንገደኛ የምናወራና እንደዚህ አይነት ፍሎፕ አለ ወይ? ከመልበሻ ክፍል ሆኖ ሁላ ጎል ያስቆጠረ እኔ ሲመጣ እንደዚህ እሱ ተጋኖለት የመጣ ተጫዋች አሩን ነው። በጣም በቃ አውሬው መጣ። ከዚህ በኋላ ሳይጫወቱላ ቤቱ ሁላ ሆኖ ጎል ያስቆጥራል እኮ የተባለው። አሁን ተጫዋች ስለመግደል ስለ ፍሎፕ ስለማድረግ ምናምን ልታወራ ነው? ያርሳል ደጋፊ በምን ሞራል ነው የምታወራው? አሁን ስለ እግር ኳስ ልታስረዳ ነው? እስከዛሬ የት ነበርክ? ስለ ታክቲካል ስለሆነ ቴክኒካል ስለሆኑ ጉዳዮች ምናምን መተህ እንደዚህ ብለህ ልታብራራ እንዳታብራራ። እስከዛሬ አላብራራኸው። ዛሬ ምን ብለህ ነው የምታብራራ? ቪክተር ጊዮከሬሽ ነው ወይስ ቪክተር ጎፈሬሽ? ጸጉሩ እንዳይበላሽ በቴስታ ማይመታ አጥቂ ገዝታችሁ ስቃያችሁን በላችሁ አይደል? ይብላኝ። እኔ አሁን ይኸውላችሁ እኔ ጊዮከሬሽ ልናገር አይደለም የመጣሁት፣ ኤዲተሮቹ ጨርሱታል። እኔ አሁን አንድ ጥያቄ የምጠይቃችሁ ዘንድሮ አርሰናል የፕሪሚየር ሊግ ዋንጫውን ማሳካት ባይችል ምን አይነት ኤክስኪውዝ ልታቀርቡ ነው? ምክንያት ምን ልታቀርቡ ነው? ኢዜንና ሳካን አስቀምጦ መጀመር የሚችል ስኳድ ዴፕዝ ያለው በፓስት ረጅም ዓመት በደንብ ሲሰራ የነበረ የሚገርም ዲፌንሲቭ ላይን ሚድፊልደር የሚያስቀና ወርልድ ክላስ የሆነ ሚድፊልደር ያለው ቲም ዘንድሮ ደግሞ ምክንያታችሁ ምን እንደሚሆን ማለት ነው በጉጉት ነው የምጠብቀው። እና የትላንትናው ዳታ አስደንጋጭ ነው። 64 ደቂቃ ተጫወተ። 8 ኳስ ብቻ የነካው ተች ያደረገው አንድ ኳስ ብቻ በፍጹም ቅጣት መሳጥን ውስጥ። ከረፍት በፊት 7 ኳስ የነካው ከረፍት በኋላ 64ኛ ደቂቃ ተቀይሮ ከወጣ እንግዲህ ከ46 ደቂቃ ጀምሮ አስቡት ወደ 20 ደቂቃ ገደማ ሜዳ ላይ ነበር። ከረፍት መልስ አንድ ኳስ ብቻ ነክቶ ነው የወጣው። መንካት ነው ምላችሁ ተች። ኤዲተሮቻችን ግን እግዚአብሔርን ፈዛቸዋል። እዚህ ልጅ ላይ ማለት ነው ፈዛቸዋል። እንደዚህ አይነት ግብአት ይሄን የመሰለ ግብአት እያለ እዛው እያሉሽ ቤት ዝም ይባላል። አንተ እኮ እንዴት እኮ እንዳካበዱ እኮ በህይወቴ አርሰናል ቤት እንደ ጊዮኬሬስ ተካብዶለት የመጣ ሰው የለም። አውሬው መጣላችሁ አሉን እኮ በአመት 50 ጎል ጠብቅ ጎብዬ ጨጓራን ጠብቅ አንተ ታስታውሳላችሁ እንደመጣ ማለት ነው። ጊዮኬሬስ አንድ ጎል ሳያገባ ከወጣ እያልኩ ነው መመጣለ ብዬ ነበረ። ጎብዬ በ10 ጨዋታ አንዴ ነው የምታገባው። ሰለቸኝ አሁን እንዲህ ባልሽበት ማለት ነው። ከዶክተር እስከ ቲክቶከር አሁን እየጌበበት ምን አይነት ግንተራ ነው እንዲህ ባክግራውንድ አድርጌው ላይ የኔ ጸጉር ለምን እንዳያረግ እየፈራው ነው። አረ በስመ አብ ወመንፈስ ቅዱስ ስለ የረቻ አክስታለች አክስቴን እየመሰለኝ ምን አይነት ሰው እንደዚህ በኃይል ነው ምን አይነት ግንተራ ነው በመቤቴና እኔ ደግሞ ባለፈው ካሉላ ጋር የሆነ ሬዲዮ ላይ ሲከራከሩ አይቼ ኧረ ሰው ይታዘባቸዋል በመድኃኒዓለም ሜንስትሪም ላይ የማይሆን ክርክር አትከራከሩ ካለ ኳስ አይታዋል አርሰናልን የሚጠቅመው ጥቅም ብሎ ይከራከራሉ። እንዴ ያለ ኳስ እንትና አርቴታ ሴስኮን አምጦልኝ ሲል ለሴስኮማ ከሃቨርትና ጄሱስ አሉልህ የጎል ኃላፊነት የሚሸከም በአመት ከ20 እስከ 25 ጎል የሚያገባ ተጫዋች ነው ምን እናመጣለን ብሎ ሄዱ ያመጣው ጊዮኬሬስ ጎል እንዲያገባ አይደል አታፍሩ ምን ከኳስ ውጪ ተከቦ ምናምን የሆነ ኤዲት ምናምን አራት ተከራከሩ በመዳሊያ ለምረፉ
ምን ሆናችሁ ነው? ለዊንገሮች እድል በመፍጠር ከሃቨርትንና ጄሱስን የሚያክላለ እንዴ? የትኞቹ ዊንገሮቻችሁ ጎል አግብተው ነው እንደምትሉት? የዛኔ ማርቲኔሊ፣ ሳካና ኦዴጋርድ 15 ጎል ፕሪሚየር ሊግ ላይ ሲያስቆጥሩ እንኳን እንደዚህ አልተሞገሱም። እነ ጄሱስ ምናምን እነ ከሃቨርት አልተሞገሱም። አሁን የትኛው ሳካ ጎል አስቆጥረው ነው? የትኛው ቶፕ ስኮረር ኖሯችሁ ነው? በሚድፊልድና በተከላካይ አይደል እንዴ ያላችሁት? ለሚድፊልድና ለተከላካይ ነው ስፔስ እየሰጠ ያለው። ገንትራሃል ጎብይ ግንትር ነው ያላችሁትና ጋንተር ያለው ብለህ ታምናታለህ። አለበለዚያ እየመጣ እንደዚህ ዲያጎናል ሲሮጥ ለሌላው ሲከፍት እና የምትል ከሆነ ጨጉሽን ነው ምልጥሽ እየመጣው ታምናታለህ። ገንትራል እንዲህ ባልክበት እንዲህ ትላታለህ እያልኩሽ ነው። እርብስ ማንደልታ ኤዲተሮቻችን ይበርታ ማለት ነው። ጥሬ ቃል የገባው ትናንት ነው የሊቨርፑል ከአርሰናል ጨዋታ ላይ ሁለት አጥቂዎች ተመሳሳይ ቁጥር ነው ያስመዘገቡት። ተመሳሳይ ስታት፣ አንደኛው ሜዳው 70 ምናምን ደቂቃ ቆይቶ አንደኛው ደግሞ ቤት ቁጭ ብሎ በቴሌቪዥን ተመልክቶ ያለው እውነታ ይሄ ነው። ኤኬቲኬ ቤቱ ተቀምጦ ከጊዮኬረስ ተመሳሳይ ቁጥር ነው የሚያስመዘግበው። 0 አሲስት፣ 0 ጎል፣ 0 ፋይናል ሰርድ አሲስት፣ 0 በቃ 0 ፓስ ኮምፕሊት። ጸጉሩን በመንካት ብቻ ነው የሚበልጠው። ሜቢ ዝናቡ ስለነበረ ዝናቡን ለመጥራት እንዲህ እያለ ስለነበረ ነው እንጂ ምንም ቁጥር አይያውስ በቆየባቸው ደቂቃዎች ደግሞ ጸጉሩን የነካው ይበልጣል። እግር ኳስ ሮጦ ከነካው ወይም አሲስት ካረገው ወይም ፓስ ካረገው። የአርሰናል የ9 ቁጥር ተጫዋች ፍለጋ እንግዲህ እንደቀጠለ ነው። አሁንም አርሰናል 20 25 15 ጎል የሚያገባ አጥቂ አሁንም ያስፈልገዋል እና የዋንጫ ፉክክሩ ላይ ምን እንደምታመጡ እናያለን። አሁን እኮ ይነጥፋል። ይሄ በተከላካይ ምናምን ተገው እየነጠፈ ይመጣል እና እንኳንም ዩሮፓ ሊግ ተሸነፍን፣ እንኳንም ቻምፒየንስ ሊግ አልገባን። አስባችሁታል? ይህ ሰውዬ መጥቶ ደግሞ ቢሆን ምን አይነት አመት እንደምናሳልፍ። አንድ አጥቂ እንዴት 7 ጨዋታ አድርጎ ሹት ኦን ታርጌት ይቅርና እንዴት አንድ ሹት አያደርግም? ያደለው የኛ ቤንጃሚን ሼሽኮ በአንድ ጨዋታ 7 ሹት ኦን ታርጌት እና 2 ብሬስ ጎል ያገባል። በኦፕን ፕሌይ ቪክተር ጸጉርነሽ 3 ጎል ነው ያለው፣ 2 ፔናልቲ። በኦፕን ፕሌይ ቤንጃሚን ሼሽኮ 4 ጎል አግብቷል፣ ያውም ከሱ በግማሽ ደቂቃ ተጫውቶ። ይህ ነው አጥቂ፣ ይህ ነው አውሬ። ፍሎፕ ያደርጋል ስለ ክረምት ላይ ወያለው አፈን ስከፍት ነበረ። እኛ እናውቀዋለን። በብራይተን ቻምፒዮንሺፕ ለኮንቨርተሪ እንደማይሆን እናውቀዋለን። እንኳንም ዩሮፓ ሊግ ተሸነፍን፣ እንኳንም ቻምፒዮንስ ሊግ አልገባን። አርሰናል ሃፍ ሲዝን ያለ አጥቂ ካይ ሃቨርትዝ ስለተጎዳ ነው እንጂ ያለ አጥቂ ሃፍ ሲዝን ተጫውቷል። ጃንዋሪ ላይ አንድሬ በርታ አጥቂ ካስፈረመላችሁ የተሻለ ነገር እና ይሆናል። ግን በቪክተር ጸጉርነሽ ተስፋ ቁረጡ። ትናንትና ጥሩነቱ ከ32 ደቂቃ አንድ ተች የሚያደርገው ቪክተር ጸጉርነሽ 8 ተች አድርጓል። ከአሊሰን ባነሰ አሊሰን እንኳን 40 ተች ነው ያደርገው። ይህ ነው አጥቂ ወይ? አረ ተው ቪክተር ጸጉርነሽ ፍሎፕ አድርጓል። እመኑ ወይ አሊያንስ የትም አትደርሱም። ለማንኛውም ደስ የሚል ውጤት ነው የማታው ጨዋታ። አልደበረኝም። ጨካኙ አይምሬው አጥቂው ቪክቶር ጎከሬሽ አጣርቻ አልሰማሁሽም። ማን? ቪክቶር ጎከሬሽ። ለአመታት ያጣነውን ነገር እንዴት በአንድ ጨዋታ እንደመለሰልን አይታችኋል።